ዛሬውኑ ተረክበው ስራ የሚጀምሩበት 100% የተጠናቀቁ የንግድ ሱቆችና ዘመናዊ መኖሪያዎች በመሆን ሪል ስቴት ጎልደን ቪሌጅ ሳይት ላይ ቀርበዋል። የንግድ ሱቆች ከ20 ካሬ ጀምሮ፣ መኖሪያ ቤቶች ባለ 1፣ ባለ 2 እና ባለ 3 መኝታ ቤቶች ከ80 እስከ 194 ካሬ ድረስ ከመሆን ሪል ስቴት። በተጨማሪም ለውድ ደንበኞቻችን በ10 ዓመት እየኖሩ የሚከፍሉት 50% ከወለድ ነጻ የባንክ ብድር ማመቻቸታችንን ስንገልጽ በታላቅ ደስታ ነው። እንዲሁም 8% ቅድሚያ ክፍያ ለሚከፍሉ ደንበኞች በካሬ 73900 ብር ብቻ፣ ሙሉ ክፍያ ለሚከፍሉ ደግሞ በካሬ 51730 ብር በልዩ ቅናሽ ቤቶችን አቅርበናል። የማጠቃለያ ሽያጭ ላይ ነን። አሁኑን ይደውሉ፣ ነገውኑ ቢዝነስዎን ይጀምሩ። በ0988 887676 ወይንም በ0988 887999 ሃሎ ይበሉን። ሞን ሪል ስቴት በሰላማዊ መንደር በምቾት ይኑሩ ይሎታል። ጤና ይስጥልን አድማጮች፣ ይህ አዋዜ ልዩ ላልሰማችሁ ነው። ከመረጃዎቹ ጋር አብርሃም መኳንንት ነኝ። ብሪክስን ወደ ወታደራዊ ጥምረት የመቀየር እቅድ የለም ስትል ሩሲያ ገለጸች። በታሪክ ለመጀመሪያ ጊዜ ፈረንሳይና ጀርመን በኒውክሌር መከላከያ ዙሪያ ሊተባበሩ እንደሆነ ተሰምቷል። ፕሬዚዳንት ትራምፕ በኢራን የመንግስት ለውጥ እንዲመጣ ፍላጎት እንዳላቸው አስታወቁ። በሱዳኗ ኤልፋሽር በ3 ቀናት ውስጥ 6000 ሰዎች እንደተገደሉ የተባበሩት መንግስታት ድርጅት ይፋ አድርጓል። ሁሉንም ጉዳዮች በዝርዝር እናስደምጣቸዋለን። አብራችሁን ቆዩ። ብሪክስን ወደ ወታደራዊ ጥምረት የመቀየር እቅድ የለም ስትል ሩሲያ ገለጸች። የሩሲያ ምክትል የውጭ ጉዳይ ሚኒስትር እንደገለጹት ብሪክስ ወታደራዊ ህብረትም ሆነ የጋራ ደህንነት ድርጅት አይደለም፣ እንዲሆንም ታቅዶ አያውቅም ብለዋል። ብሪክስ ወታደራዊ ህብረት እንዳልሆነና ወደዚያ የመቀየርም ምንም አይነት እቅድ እንደሌለ ምክትል የውጭ ጉዳይ ሚኒስትሩ ለታስ የዜና ወኪል ተናግሯል። ብሪክስ ወታደራዊ ህብረት ወይም የጋራ መከላከያ ግዴታ ያለበት የጋራ ደህንነት ድርጅት አለመሆኑን ላስታውሳችሁ ወዳለሁ ብለዋል። ለዚህ ዓላማ ታቅዶ አያውቅም፣ ወደፊትም ለዚህ ዓላማ የመቀየር እቅድ እንደሌለው ገልጸዋል። በቅርቡ በደቡብ አፍሪካ ስለተካሄደው የባህር ኃይል ልምምድ ሲጠየቁም የብሪክስ አባላት የተሳተፉት እንደ ሉዓላዊ አገራት እንጂ የብሪክስ ኩነት ሆኖ እንዳልሆነም አብራርተዋል። ብሪክስ የአባላቱን የንግድ መርከቦች ከጥቃት መጠበቅ ይችላል ወይ ተብለው ሲጠየቁም ቡድኑ ለዚህ ዓላማ ሎጂስቲክስን ከማሻሻልና ከማዕቀብ የተሻለ ጥበቃን ከማረጋገጥ ውጪ ሌላ የጋራ አሰራር እንደሌለው ገልጸዋል። አክለውም ይህ ለራሳችን ያስቀመጥነው ተግባር አይደለም፣ ይህ አይነቱ ደህንነት በሌሎች መንገዶች መረጋገጥ ይኖርበታልም ብለዋል። በታሪክ ለመጀመሪያ ጊዜ ፈረንሳይና ጀርመን በኒውክሌር መከላከያ ዙሪያ ሊተባበሩ ነው ተባለ። ፈረንሳይ በታሪክ ለመጀመሪያ ጊዜ በኒውክሌር መከላከያ ጉዳይ ከበርሊን ጋር ለመተባበር ማቀዷን ፕሬዚዳንት ኢማኑኤል ማክሮን በሙኒክ የደህንነት ጉባኤ ጎን ለጎን ገልጸዋል። እንደ ፈረንሳዩ መሪ አባባል የኒውክሌር መከላከያ አቀራረባችንን እንደገና ማቀናጀት አለብን ብለዋል። ማክሮን በህገ መንግስታችን የሚመራውን አገራዊ ዶክትሪናችንን ከተለያዩ ትብብሮች የጋራ ልምዶ ና የደህንነት ፍላጎቶች ጋር እንዴት ማጣጣም እንደምንችል ለመመልከት ከጀርመን ቻንስለር ፍሪድሪክ ሜርዝ እና ከጥቂት አውሮፓ መሪዎች ጋር ስልታዊ ውይይት እያደረግን ነው ብለዋል። ፕሬዚዳንቱ አክለውም ይህ በታሪክ ለመጀመሪያ ጊዜ ከጀርመን ጋር እያደረግን ያለነው ተግባር ነው ሲሉም አጽንኦት ሰጥቷል። ይህ ውይይት በራሱ አስፈላጊ ነው። አስፈላጊ የሆነበትን ምክንያት የኒውክሌር መከላከያን ከአጠቃላይ የመከላከያና የደህንነት አቀራረብ ጋር የምናጣጥምበት መንገድ ስለሆነ ነውም ብለዋል። በ2020 ማክሮን የፈረንሳይ የኒውክሌር ጥርቅም ከ300 ያነሱ የጦር ዋር ሄድስ እንዳሉት መናገራቸው ይታወሳል። በመጋቢት 2025 ደግሞ የአውሮፓ ሀገራትን በፈረንሳይ የኒውክሌር ጥበቃ ጥላ ስር ስለማምጣት ከአጋሮቻቸው ጋር ውይይት ለመጀመር ቃል ገብተዋል። ጀርመን፣ ዴንማርክ፣ ሊትዌኒያ እና ፖላንድ በጉዳዩ ላይ ለመወያየት ፈቃደኝነታቸውን አሳይተዋል። የዩናይትድ ኪንግደሙ ፋይናንሻል ታይምስ እንደዘገበው በአሁኑ ወቅት የአሜሪካ አስተዳደር ከሩሲያ ጋር ያለውን ግንኙነት እንደገና ለመገንባት የሚከተለውን አቅጣጫ በመቃወም በአውሮፓና በእስያ የሚገኙ የአሜሪካ አጋሮች የራሳቸውን የኒውክሌር ጋሻ የመፍጠር እድልን እያጤኑ ይገኛሉ ተብሏል። ፕሬዚዳንት ትራምፕ በኢራን የመንግስት ለውጥ እንዲመጣ ፍላጎት እንዳላቸው ገለጹ። የአሜሪካው ፕሬዚዳንት ዶናልድ ትራምፕ በኢራን የመንግስት ለውጥ የመምጣቱን እድል እንደሚደግፉ ገልጸዋል። ፔንታጎን ሁለተኛውን የአውሮፕላን ተሸካሚ መርከብ ወደ ቀጠናው በላከበት ወቅት በመካከለኛው ምስራቅ በቅርቡ ግዙፍ ኃይል እንደሚኖር አስታውቋል። የትራምፕ ወታደራዊ እርምጃና ጠንካራ ንግግር የመጣው ዋሽንግተንና ቴህራን ከምዕራባውያን ጋር ለረጅም ጊዜ የዘለቀውን የኒውክሌር ውዝግብ በዲፕሎማሲ ለመፍታት
ለመፍታት ጥረት እያደረጉ ባለበት በዚህ ሰዓት ነው። ለሮይተርስ የዜና ወኪል መረጃ የሰጡ ምንጭ እንደገለጹት የአሜሪካ መልእክተኞች ስቲቭ ዊትኮቭ እና ኩሽነር በቀጣዩ ማክሰኞ በጄኔቫ ከኢራን ጋር ድርድር የሚያደርጉ ሲሆን የኦማን ተወካዮችም በአሸማጋይነት ይሳተፋሉ ተብሏል። ምንጩ አክለውም ዊትኮቭ እና ኩሽነር በዚሁ ዕለት በዩክሬን ያለውን ጦርነት ለማቆም ከሩሲያና ዩክሬን ባለስልጣናት ጋር በጄኔቫ እንደሚገናኙ ይጠበቃል ተብሏል። በኢራን የመንግስት ለውጥ እንዲመጣ ይፈልጉ እንደሆነ ተጠይቀው ሲመልሱም ትራምፕ ሊከሰት የሚችል ምርጥ ነገር ይመስላል ብለዋል። ኢራንን ማን እንዲረከብ እንደሚፈልጉ ለመናገር ፈቃደኛ ባይሆኑም ሰዎች አሉ በማለት ገልጸዋል። በሰሜን ካሮላይና በሚገኘው ፎርት ብራድ ወታደራዊ ዝግጅት ላይ ፕሬዚዳንት ትራምፕ ሲናገሩ ለ47 ዓመታት ሲያወሩ ቆይተዋል። እነሱ በሚያወሩበት ጊዜ እኛ ብዙ ህይወት አጥተናል፣ እግርና እጅ ተቆርጧል። ይህ ለረጅም ጊዜ ቀጥሏል ብለዋል። ዋሽንግተን ከኢራን ጋር የምታደርገው የኒውክሌር ድርድር የአገሪቱን የባላስቲክ ሚሳኤሎች በቀጠናው ለሚገኙ የታጠቁ ቡድኖች የምታደርገውን ድጋፍና የኢራን ህዝብ አያያዝን እንዲያካትት ትፈልጋለች። ኢራን በበኩሏ ማዕቀቦች የሚነሱ ከሆነም በኒውክሌር ፕሮግራሟ ላይ ገደቦችን ለማድረግ ለመወያየት ዝግጁ መሆኗን ብትገልጽም ጉዳዩን ከሚሳኤል ጋር ማያያዝን ግን ውድቅ አድርጋ ቀጥላለች። ምንም አይነት ስምምነት ላይ ካልተደረሰ ትራምፕ በኢራን ላይ ጥቃት ለመሰንዘር ዝተዋል። ቴህራን በበኩሏ አጸፋ እንደምትመልስ ቃል ገብታለች። ይህም አሜሪካ በመካከለኛው ምስራቅ ኃይሏን እያከማቸች ባለችበት ወቅት ሰፊ ጦርነት ሊነሳ ይችላል የሚል ስጋትን አጭሯል። አሜሪካ ባለፈው ዓመት በኢራን የኒውክሌር ተቋማት ላይ ጥቃት መሰንዘሯ አይዘነጋም። በሱዳኗ ኤልፋሽር በ3 ቀናት ውስጥ 6000 ሰዎች እንደተገደሉ የተባበሩት መንግስታት ድርጅት ይፋ አደረገ። ባለፈው ዓመት በሱዳን ፈጥኖ ድራሽ ኃይል ቁጥጥር ስር በነበረችው ኤልፋሽር ከተማ በ3 ቀናት ውስጥ ብቻ ከ6000 በላይ ሰዎች መገደላቸውን ተጎጂዎችና የአይን ምስክሮችን የጠቀሰው የተባበሩት መንግስታት ሪፖርት አመላክቷል። አንድ ግለሰብ በ3ቱ ቀናት ውስጥ የተፈጸመውን ጥቃት ሲገልጽ የሆነ የአስፈሪ ፊልም ክፍል ይመስል ነበር ብሏል። የአይን እማኙ የፈጥኖ ኃይሉ ተዋጊዎች ባለፈው ጥቅምት ወር ላይ በአንድ ዩኒቨርሲቲ ህንፃ ውስጥ ተጠልለው በነበሩ 1000 ሰዎች ላይ ተኩስ በከፈቱበት ወቅት አስክሬኖች ሲወረወሩ መመልከቱን ቢቢሲ አስነብቧል። የተባበሩት መንግስታት በዚህ ሪፖርቱ በከተማዋ በሚኖሩ ሰላማዊ ሰዎች ላይ የጅምላ ግድያ፣ የሞት ቅጣት፣ ስቅይት፣ ጠለፋና ወሲባዊ ጥቃት መፈጸማቸውን የሚያሳዩ ማስረጃዎችን ጠቅሷል። እነዚህ ድርጊቶች እንደ የጦር ወንጀልና በሰብአዊነት ላይ የተፈጸሙ ወንጀሎች እንደሚቆጠሩም ገልጿል። አርኤስኤፍ በዚህ ሪፖርት ላይ ያለው ነገር ባይኖርም ከዚህ ቀደም የቀረበበትን ተመሳሳይ ክሶች አስተባብሏል። ሱዳን በአገሪቱ ጦርና በፈጥኖ ድራሽ ኃይሉ መካከል በተፈጠረ የስልጣን ሽኩቻ ምክንያት በተቀሰቀሰው የእርስ በርስ ጦርነት ዝግ ከሆነች 3 ዓመት ሊሞላት ተቃርቧል። እየተካሄደ ያለው የእርስ በርስ ጦርነት በመቶ ሺዎች የሚቆጠሩ ሰዎችን የገደለ ሲሆን ከ13 ሚሊዮን በላይ የሚሆኑ ሰዎችን ደግሞ ከቀያቸው እንዲፈናቀሉ አስገድዷል። ሁለቱም ተፋላሚ ወገኖች አርኤስኤፍ እና የሱዳን ጦር በእነዚህ ወንጀሎች እርስ በርስ ይካሰሳሉ። አሜሪካና ሂውማን ራይትስ ዎችም አርኤስኤፍ እና አጋሮቹ በምዕራባዊ ዳርፉር ግዛት በሚኖሩ ማሳሊት ህዝቦች እንዲሁም አረብ ያልሆኑ ማህበረሰቦች ላይ የዘር ማጥፋት እንደፈጸሙ ያምናሉ። ሆኖም በቅርቡ የወጡ የተባበሩት መንግስታት ሪፖርቶች ይህንን በዝርዝር ከመጥቀስ ተቆጥበዋል። ኤልፋሽር በዳርፉር የምትገኝ ቁልፍ ከተማ ስትሆን ለ18 ወራት ያህል በከበባ ውስጥም ትገኛለች። በጦርነቱ አሰቃቂ ታሪኮች ከተሰሙባት ከተሞችም አንዷ ነች። እንደ ተባበሩት መንግስታት የሰብአዊ መብቶች ቢሮ ከሆነ በአውሮፓውያኑ 2025 መጨረሻ ከ140 በላይ ሰለባዎችና የአይን ምስክሮች እማኝነታቸውን ሰጥቷል። በዚህም በኤልፋሽር ጥቃት በመጀመሪያዎቹ 3 ቀናት ውስጥ ቢያንስ 4400 ሰዎች መገደላቸውንና ከ1600 በላይ የሚሆኑት ቀያቸውን ለቀው መሰደዳቸውን የተመድ ሪፖርት አመላክቷል። ለሳምንት በቆየው ጥቃት በትክክል የተገደሉ ሰዎች ቁጥር ያለምንም ጥርጥር በጣም ከፍተኛ ነው ብሏል ሪፖርቱ። የመንግስታቱ ድርጅት የሰብአዊ መብቶች ኃላፊ በሱዳን ያሉ ሁለቱም ተፋላሚ ወገኖች በቁጥጥራቸው ስር ባሉ ኃይሎች የሚፈጸሙ ከባድ ሰብአዊ ጥሰቶችን እንዲያቆሙ
ጥሪ አቅርቧል። የዚህ ግጭት ደጋፊዎችም እጃቸውን እንዲያወጡ ዓለም አቀፍ ግፊት አሁን ጨምሯል። የተባበሩት አረብ ኤምሬቶች ለአርኤስኤፍ ተዋጊዎች ዋነኛ የጦር መሳሪያ አቅራቢ እንደሆነች በስፋት የሚነገር ሲሆን የሚቀርብባትን ክስ ግን በተደጋጋሚ ታስተባብላለች። ባለፈው ሳምንትም ዩናይትድ ኪንግደም የሱዳን ጦርና አርኤስኤፍ ከፍተኛ የጦር አዛዦች እንዲሁም ለአርኤስኤፍ እንዲዋጉ ኮሎምቢያውያን ተዋጊዎች መልምለዋል ያለቻቸውን 3 የውጭ ዜጎችን ጨምሮ የሱዳንን ጦርነት እያቀጣጠሉ ነው ባለቻቸው 6 አካላት ላይ ማዕቀብ መጣሏ ይታወሳል። ዛሬውኑ ተረክበው ስራ የሚጀምሩበት 100% የተጠናቀቁ የንግድ ሱቆችና ዘመናዊ መኖሪያዎች በመሆን ሪል ስቴት ጎልደን ቪሌጅ ሳይት ላይ ቀርበዋል። የንግድ ሱቆች ከ20 ካሬ ጀምሮ፣ መኖሪያ ቤቶች ባለ 1፣ ባለ 2 እና ባለ 3 መኝታ ቤቶች ከ80 እስከ 194 ካሬ ድረስ ከመሆን ሪል ስቴት። በተጨማሪም ለውድ ደንበኞቻችን በ10 ዓመት እየኖሩ የሚከፍሉት 50% ከወለድ ነጻ የባንክ ብድር ማመቻቸታችንን ስንገልጽ በታላቅ ደስታ ነው። እንዲሁም 8% ቅድሚያ ክፍያ ለሚከፍሉ ደንበኞች በካሬ 73900 ብር ብቻ፣ ሙሉ ክፍያ ለሚከፍሉ ደግሞ በካሬ 51730 ብር በልዩ ቅናሽ ቤቶችን አቅርበናል። የማጠቃለያ ሽያጭ ላይ ነን። አሁኑን ይደውሉ፣ ነገውኑ ቢዝነስዎን ይጀምሩ። በ0988 887676 ወይንም በ0988 887999 ሃሎ ይበሉን። መሆን ሪል ስቴት በሰላማዊ መንደር በምቾት ይኑሩ ይሎታል። ፈጣን ያልተሰሙ መረጃዎችንና ትኩስ የኪነ ጥበብ ዜናዎችን ለማግኘት የቁም ነገር ሚዲያ የዩቲዩብ ቻናልን በመቀላቀል ቤተሰብ የሆኑ ቻናላችንን ሰብስክራይብ ያድርጉ። በቲክቶክም አለን። ቁም ነገር ሚዲያ ኦፊሻል ብለው ይከተሉን። እናመሰግናለን። ቁም ነገር ሚዲያ፣ ለቁም ነገር እንሰራለን።